አንድ ጊዜ አጋንንት ምን ያደርጋሉ? ለ40 ዓመታት በገዳም የተጋደለን መነኩሴ እንጣለው ብለው ይመካከራሉ። ሰይጣን ከነ ጭፍሮቹ እና ሁሉም እየሄዱ ግማሹ በዝሙት ይሞክረዋል፣ ግማሹ በስልጣን ምንም አልቻሉት። ከዛ የአጋንንቱ አለቃ ቆይ እኔ ላሳያቸዋልና ሄዶ በጆሮ የሆነ ነገር አለ። ልክ ሲለው ፊቱ ተቀየረ። ቅይር አለ ፊቱ። ቁጣ እንግዲህ ለአጋንንት ደግሞ መንፈሳውያን ስለሆነ ይታያቸዋል። ቂም ከውስጡ ቅጥል ሲል ይታያቸው። በኋላ ምን ብለው ነው ብለው የጋኔኑን የሰራዊታቸውን አለቃ ሲጠይቁት ያ አብሮ አደግ ጓደኛ የነበረው መነኩሴ እኮ ፓትርያርክ ሆነ ነው እና የሆኑ ሰዎች ሹመት ጨጓራውን የሚልጠው ሰዋል ቅጥል የሚያደርገው በቃ ብሞት ይሻለኛል የሚል ሰው ገብቷችኋል አይደል? ይሄ ቅናት ነው። ጠቢቡ ሰሎሞን እንዲህ ይላል፣ የሰውን ድካም የሥራውንም ብልሃት ሁሉ ተመለከቱ። ሰው ለሥራ እንደሚደክም አየው፣ የሥራውን ብልሃት ደግሞ ጠንቅቆ እንደሚሰራ አየው ይልና በባልንጀራውም ላይ ቅናት እንደሚያስነሳበት አየው። ሰው ሲሰራ ሲበረታ ብልህ ሲሆን ባልንጀሮቹ ሊቀኑበት ይችላሉ። እንደዚህ ከመሆን እግዚአብሔር ይሰውራል። 2 ነጥብ እናንሳና የዛሬ ትምህርታችንን እናጠቃልላለን። የባልንጀርነት መገለጫ የመጨረሻው 2 ነጥቦች ታማኝ ወዳጅ መሆን ነው። ባልንጀራ ታማኝ ወዳጅ መሆን አለበት። እንዴት ድንቅ ቃል ተናግሯል ይመስላችኋል ነብይ እግዚአብሔር ዳዊት? ባልንጀራ ፍጹም ታማኝ መሆን አለብን። ለጓደኞቻችን የልባችንን የምንናገር የምናስበውን የምናጋራ፣ ደስ ሲለን ደስ አለኝ፣ ሲከፋን ከፋኝ፣ ሳንስማማ ስንቀር በሆነ ነገር አልስማማበትም ብሎ በግልጽ መናገር ያስፈልጋል። ጓደኞችን ከጀርባ የምታማ ከሆነ ግን እግዚአብሔር ያሳድዳል ይላል መጽሐፍ ቅዱስ። ባልንጀራውን በቀስታ የሚያማን ሰው እሱን አሳደድኩት። ምን ብሎ የሚያማ ሰው? እሱ የሚል ሰው ማለት ነው። በቀስታ የሚያማን ሰው እሱን አሳድደዋለሁ። በአይኑ ትዕቢተኛ የሆነ ሰው ማለት ደግሞ ሰዎችን ሲያይ የሚንቅ ይሄ ደግሞ ማን ነው የሚል ሰው አሳድደዋለሁ። ልቡ የሚሳሳ ሰው፣ በአይኑ ትዕቢተኛ የሆነ ሰው ከኔ ጋር አይተባበርም። ባልንጀራውን የሚያማን ሰው እሱን አሳድዳለሁ። እግዚአብሔር አይወድም ባልንጀሮቻችንን የልባችንን ማጋራት። አንዳንድ ሰው ብልጠት ምናምን እየመሰለው የሌላውን ይሰማል፣ የራሱን አያጋራም። የሌላውን መረጃ ማወቅ ይፈልጋል፣ ስለ ራሱ ማሳወቅ አይፈልግም። ፊት ለፊት ጎሽ ጥሩ ነው ያለውን ነገር ለሌላ ሰው ሄዶ መጥፎ ነው ብሎ ያወራል። ይህንን እግዚአብሔር ይጸየፈዋል። መጽሐፍ ቅዱስ እንዴት ግልጽ መሰላችሁ? እዚህ ላይ ክፋት በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩ ሰዎች ጋር አትጣለኝ ይላል መዝሙር 28:7። ልባቸው ክፋት እያሰበ ግን የሚያቆላምጡ ጓደኞቻቸው። አንዳንድ ሰዎች ስልክ አንስተው አንዳንዴ በታክሲ በምንም ይገጥማል። ሰው ያነሳና ናፍቀሽ ሳስብሽ ምናምን ብሎ አውርቶ ሲዘጋው ምን ትመስላለች ካለ ክፉ ነገር ስለዛ ሰው ካወራ እንኳን እግዚአብሔር እዛ ታክሲ ውስጥ ያለ ሰው ያያል ይጸየፋል። ይሄን ያልቀሰብኩ በጣም የሚገርም ጥቅስ ላንብብላችሁ። ሰው ከባልንጀራው ጋር በሰላም ይናገራል ይላል። ከጓደኛው ጋር በሰላም እንደሚወደው ሆኖ ይናገራል። በልቡ ግን ያደባበታል። በልቡ ምን ይላል? በውኑ ስለዚህ ነገር አልቀስፍምን ይላል እግዚአብሔር። እስቲ ይሄን ሰው ያልቀሰፍከው አንዳንድ ያው በቴሌቪዥን በድራማዎች ፊልሞች ላይ የሆነ አንዳንድ አስመሳይ ገጸ ባህሪዎች አሉ አይደል? አይታችሁ አታውቁም ወይስ አታዩ? አሉ አይደል? አስመሳይ ገጸ ባህሪ እንደው ስታዩ አንዳንዴ እጃችሁን በቴሌቪዥን ውስጥ አስገብታችሁ እንደው በኩርኩም ብለው ብላችሁ አስመጣጣ ለኛ ድራማው ላይ ነው የምናየው። ለእግዚአብሔር እኮ እኛ እንደዛ ነው የምታየው ነው አይደለም? ስለዚህ ሲያስመስል ሲያይ እውነት ይሄን አልቀስፈው ይሄን ያልቀሰፍኩ ማን ቀስፋለሁ ማለት እንደዚህ ከመባል ይሰውራል እግዚአብሔር ያያል። ይሁዳም እንደ አስመሳይ ሰው ነበር፣ የታመንኩበት የሰላሜ ሰው፣ እንጀራዬን የበላ ተረከዙን በሌላ ያነሳ። ይሁዳ የልቡን የማያወራ ሰው ነበር። መጥቶ ጌታ ሆይ እንዴት ዋልክ ብሎ አቅፎ ሚስም ለድሃ እኮ ቢሰጥ ጥሩ ነው የሚል አሁን እሱ ብሎ ለድሃ ሐሳቢ ማለት ሊሰርቅ እኮ ነው። ይሄ በጣም በጣም አስቸጋሪ። መጽሐፍ ቅዱስ ላይ እንደዚህ አይነት መጥፎ ጓደኛ ኢዮናዳብ የሚባል ታገኛላችሁ። ከዚህ በፊት በጾታ ትምህርት ላይ ብዙ አንስተነዋል። ዛሬ ግን በአንድ ጉዳይ ብቻ ነው የምናነሳው። ኢዮናዳብ የአምኖን ጓደኛ ነው። አምኖን አጉል ፍቅር ይዘዋል ከገዛ እህቱ ጋር። እህቱን ለዝሙት ይመኛል እና ይመኛትና ይነግረዋል።
አይነግረው መጀመሪያ ሲያየው ከሳበት። እህል አልበላ ውሃ አልጠጣ ምናምን አለኝ እንደሚባለው አይነት ማለት። ከዛ ሲያየው ወንድሜ ለምን ትከሳለህ? ምን ሆነ ነው ብሎ ጠየቀው። ሲጠይቀው አይ እህቴን ወድጃት ነው። እንግዲህ በአባት አንድ ናቸው፣ በእናት ይለያያሉ። ከአቤሴሎም ግን በአባትም በእናትም አንድ ነበረች። ምን አስጨነቀ ታዲያ? አመመኝ በል ተኛ፣ ምግብ ትስራልኝ ብለህ ለንጉሱ ንገረው፣ አይከለክልም። ይዞልህ ይመጣል፣ ይዛልህ ትመጣለች፣ እንጎቻ ታደርግልሃለች። የዛኔ የፈለግከውን ታደርጋለህ። ጎሽ ጥሩ ሀሳብ ነው አለ። ይህን ምክር ተቀበለ፣ አስመጣት። ከዛ እንጎቻ ስሪልኝ አላት። ሰው ከልፍኝ ይውጣ፣ እህቴ ነች የምታጎርሰኝ አለ። ከዛ ፈቃዱ እንድትፈጽም ግድ አላት። ጨነቃት። ለንጉሱ ብትጠይቀው እኮ አይከለክልም አለችው። ቢጨንቃት ለማምለጥ ነው ከዛ ቤት ማለት ዳርልኝ በለው አባቴን አለችው። እሱ ግን ያለ ዛሬ ብሎ አስነወራት። ልብሷን ቀዳ ተዋርዳ ወጣች ማለት ነው። ይህ እንግዲህ የኢዮናዳብ ምክር ነው። ይገርማቸው። ከዚህ በኋላ በጣም የሚደንቀው አቤሴሎም የዚህች የትዕማር ትክክለኛ ወንድም ማለት ነው፣ በእናትም በአባትም ወንድሟ የሆነ በከፊል እንደ አምኖን ያልሆነ እንዴት እህቴን ያዋርዳታል ብሎ በጣም ተበሳጨ። ስለዚህ ሊገለው ያስብ ነበር እና ግብዣ አዘጋጅቶ አረሳስቶ 2 ዓመት ቆይቶ ሲረሳ ወሬው ጠራና የንጉሱ ልጆች ሁሉ ጠራ፣ የዳዊት ልጆች። እዛ ግብዣ መሃል ለካ ሴራ ሰርቷል። አምኖን እንዲገደል አደረገ። በገዛ ወንድሙ በአቤሴሎም ትእዛዝ ተገደለ ማለት። ይህ ሁሉ ሲሆን ኢዮናዳብ ቤተ መንግስት ነው ያለው፣ ዳዊት ጋር ነው ያለው። ከዛ አንድ ወሬ አቀባይ ሰው እየሮጠ መጣና ኧረ ወንድሜ የንጉሱ ልጆች ሁሉ እኮ ተገለዋል አልቁ ብሎ ተናገረ። የተገደለው ግን የንጉሱ ልጆች ናቸው። ስንት ሰው ነው? አንድ ሰው። ኢዮናዳብ እዛ ቆሞ አይ አምኖን ብቻ ነው የሞተው፣ አይዞ አትደንግጥ ይላል ንጉሱ። አምኖን ነው የሞተው፣ ምክንያቱም አቤሴሎም እህቴን ደፈረ ብሎ ቂም ይዞበት ቆይቷል እና አምኖን ነው የሞተው አለ። ይህን ካለ በኋላ የንጉሱ ልጆች መጡ። ከዛ ማለት ሲመጡ ወንድማቸው ተገሏል እያለቀሱ፣ ሌሎቹ ልጆች እያለቀሱ ማቅ ለብሰው ሲመጡ ኢዮናዳብ እዛ ቆሞ አላልኩ የሞተው ማን ብቻ ነው? እግዚአብሔር ያሳያችሁ። አምኖን እስከ ሞት ያደረሰውን ክፉ ነገር እንዲሰራ ምክር የሰጠው ማን? ራሱ። አላለቀሰም። ታሪኩ ላይ ስታነቡት ወይኔ ወንድሜ እንኳን አላለ። ማቅ ሲለብሱ አላልኩ ብያለሁ እኮ እኔ ቀድሜ እያለ ጭራሽ የሟሹን ነገር ይናገራል። እና የወንድሞቻቸው ከጎን እንደ ወዳጅ እንደ እንትን ሆነው ግን የወንድሞቻቸውን ክፋት የሚመኙ ሰዎች ታማኝ ወዳጅ አይሰኙም። ታማኝ ወዳጅ ለመሆን ያብቃል። የመጨረሻው ክርስቲያናዊ ጓደኝነት መከባበር ነው። ይህን ጥቅስ አብረን እንበልና አብራርተን እንጨርሳለን። መከባበር ነው። አንዳንዴ ጓደኛ መሆን ማለት መናናቅ የሚመስለው ሰው እንደዛ አይደለም። መጽሐፍ ቅዱስ ሮሜ 12 ከቁጥር 10 ላይ በወንድማማች መዋደድ ተዋደዱ። እስኪ በሉ ምን በሉ? ተዋደዱ ይልና እርስ በርሳችሁ ተከባበሩ ይላል። መዋደድ ብቻ ሳይሆን ጓደኝነት ምንድን ነው? መከባበር። ጓደኛ ማለት እንደፈለክ የምትሰድበው ማለት አለ። አንዳንዴ ፍቅራቸውን በስድብ የሚገልጹ ሰዎች አሉ። ሲያወሩ ምን ሲሉ በጣም የሚያዋርድ ነገር በማለት በማናናቅ። ይሄ ከመከባበር ጋር የሚደረገው ጨዋታ መቃለድ ምናምን እሱን አይደለም እያልኩ ያለሁት፣ ግን የሰውየውን ክብር የሚነካ አይነት የጓደኝነት አገላለጽ አለ፣ ፍቅር አገላለጽ። ቤተሰቡን የሚነካ ታሪኩን በሰው ፊት ማውጣት፣ ትረባ። አንዳንዴ በጣም ተራረቡና ሰዎች ይካረራሉ እና አይ ብንከባበር ጥሩ ይመስለኛል ይላሉ። ከመጀመሪያው ይሻላል አይሻልም? አዎ፣ የሆነ መታለፍ የሌለበት የክብር መጠን አለ፣ ለሰው ሊሰጠው የሚገባው ክብር። ስለዚህ ጓደኞቻችን በመቀራረባቸው ምክንያት መናቅ የለባቸው። እርስ በርሳችሁ ተከባበሩ ነው የሚለው። የማይሆን መጠጋጋት። አንዳንዴ ጓደኛ የእያንዳንዱ ሰው ግላዊ አጥር አለው፣ ፐርሰናል ስፔስ አለ። ያ መታለፍ የለበትም። መጽሐፍ ቅዱስ እንዲህ ይላል፣ እንዳይሰለችህም እንዳይጠላህ እግርን ወደ ባልንጀራህ ቤት አታዘውትር። ያ አንደኛ ዝም ብሎ ቤቱ አትሂድ ነው። እሱም ትምህርት ነው አይደለም። ዝም ብሎ አይክል ቢያንስ ይመቻል ላገኘም ይባላል አይደል? ሌላ ስራ ይኖርበት ይችላል፣ ሊጸልይ ይችላል። ይሄ አክብሮት ነው። እንዳይሰለችህ እንዳይጠላ፣ ሲበዛ ስለሚሰለች። ከዛ ውጭ ግን በሌላም ጉዳዮች ላይ አንዳንድ የጓደኞቻችንን ክብር መጠበቅ አለብን። ትንሽ ርቀት መስጠት አለብን። 2 ሰዎች ስለሆኑ ስንት ሰዎች? 2 ነው። ስለዚህ ትንሽ ርቀት ያስፈልጋል። የማይሆን ቀልድ በመቀለድ ጓደኞቻቸውን መቅረባቸውን ለማሳየት የሚሞክረዋል። የማይሆን ቀልድ ማለት ምንድን ነው መሰላችሁ?
እንግዲህ እናንተ ታውቁት የለድ የማይሆን ጓደኛሞች ፍቅራቸውን ለመግለጽ ብለው ጓደኛቸውን ክብር የሚነካ ጓደኞቻቸውን በሰው ፊት መሳቂያ የሚያደርጉ ነገሮች። መጽሐፍ ቅዱስ በጣም ድንቅ መጽሐፍ ነው። እንዲህ ይላል፣ እርቃኑን ለማየት ይላል ሀፍረተ ስጋውን ለማየት ባልንጀራውን የሚያጠጣ ክፉም ለሚጨምርበትና ለሚያሰክረው ሰው ወዮለት። ጓደኞቻቸውን አስክረው እነሱ በሰው ፊት ሲዋረዱ የሚዝናኑ ያን ቪዲዮ እየቀረጹ ፎቶ እያነሱ ዋ እያሉ ማስፈራሪያ ያንተ ነገር እያሉ የሚዘብጡ ሰዎች አሉ። ምኑን አከበር ነው ጓደኛ? ወዮለት ነው የሚለው መጽሐፍ ቅዱስ። ጓደኛውን አጠጥቶ አስክሮ ለሚያዋርድ ሰው ወዮለት ነው። የመጨረሻው ባል ደግሞ የማይሆን ነገር አድርጎ ስቀልድ ነው የሚል ሰው አለ የለም? መጽሐፍ ቅዱስ እንዲለዋል። እችን ጥቅስ በሉ። ባልንጀራውን የሚያታልል በጨዋታ አደረኩት የሚል ሰው አለ። ስቀልድ ነው የሚል ማለት እና ስቀልድ ነው ውስጥ ራሱ ሌላ ቀልድ ያልሆነ ብዙ ነገር አለ እና ጓደኞቻችንን አክብረን ታማኝ ሆነን ክርስቲያናዊ የጓደኝነት ህይወት ለመኖር እግዚአብሔር በቸርነቱ ይርዳል።